እውነት ለመናገር ዛሬ የመጣሁበት እንግዲህ እኛ አረብ ሀገር የምንሰራ ልጆች ብዙዎቻችን ትዕግስት የለንም። ምክንያቱም የሆነ ነገር ትንሽ ነገር ሲያጋጥመን ራሳችን የምናጠፋ ልጆች በጣም ትንሽ ሳንሆን በርካታዎች ነን። እንግዲህ አንዲት እህታችን ትናንትና ወይም ከትናንት ወዲያ በዱባይ ሀገር ራሷን እንዳጠፋች የወጡ መረጃዎች አሉና ይሄ ነገር በጣም እየተደጋገመ ነው። ከአሁን በፊትም እንግዲህ 2 ወር ወይ 3 ወር ቢሆናት ነው ታዋቂዋ ቲክታከር ራሷን አጥፍታለች። ከዛ በፊትም ቤሩት ያለች ልጅ ራሷን ፎቅ ላይ ወርውራለች። ብዙዎች እኩል በወንድ ነው ይላሉ፣ እኩል በቤተሰብ ይሄን የምናውቀው ጉዳይ የለም። እኛ እርግጠኛ አይደለንም። ግን ይህ ነገር ለምንድን ነው እንደዚህ የሚሆን እህቶች ማለት ነው። በነገራችን ላይ አረብ ሀገር ስንኖር ማለት ነው ብዙዎቻችን ህይወታችን ተመሳሳይ ነው። ታውቃላችሁ የብዙ እህቶች ህይወት ተመሳሳይ ነው። ግን ሁላችንም እየሳቅን እየተጫወትን በተለይ ቲክቶክ፣ ፌስቡክ ምናምን የተለያየ ሶሻል ሚዲያ ላይ ስንታይ የደላን ነው የምንመስለው። ግን በውስጣችን በጣም ብዙ ችግር አለብን። ብራችን ቤተሰብ ያጠፋብን አለ። ቤት ግዙልን ብለናቸው ቤት ሳንገዛ ያጠፉብን ወንድሞች አሉ፣ እህቶች አሉ። የተለያየ ነገር የሆነ ሀሳብ አስበን ሀሳባችን ያልተሳካ ልጆች ትንሽ ሳንሆን በርካታዎች ነን እና ይሄንን በተመለከተ የሆነ አንዳንዴ የሆነ ተስፋ ቁርጥ የምትሉበት ነገር አለ። ግን ደግሞ ተስፋ መቁረጥ ይሄ ፈጽሞ ስህተት ነው። ምክንያቱም ነገ የተሻለ ቀን ይመጣል። ማርያምን ነገ የተሻለ ቀን ይመጣል እና ብዙ ልጆች ያልሆነ ውሳኔ አትወስኑ። ማርያምን እኔ የማስብ ቤተሰብ ትንሽ ቢያንስ ለእኛ ችግር የለውም። እኛ እኮ መቼም ቢሆን እኮ ነገም ሆነ ከነገ ወዲያ እዛ እንቀርም፣ በቃ ቤታችን ውስጥ ነው። ግን ደግሞ የሆነ ለቤተሰብ መጨነቅ አለባችሁ። እውነቴን ነው የምላችሁ። ቤተሰብ እናንተን የሚጠብቀው አሁን ረዥም ዓመት ከመቆየታችን አንጻር ቤተሰቦቻችን ስንደውልላቸው ወይ የሆነ ቁሳቁስ ወይ ብር ገንዘብ አይደለም ከኛ የሚፈልጉት። በነገራችን ላይ እኛም ብቻ ነው እኛን ማየትና የሆነ እኛ በቃ ታናናሾቻችን እዛ ሆነው የሆነ የራሳቸውን ኑሮ እየኖሩ ሲያዋቸው በቃ በእነሱ ይቀራሉ። እኛ በሰው ሀገር ላይ እንደዚህ እየሆንን ምናምን እና እንድንመጣላቸው ነው እንጂ የሚፈልጉት እንደዚህ አይነት ነገር ጭራሽ ነው ሲሆን ደግሞ እንግዲህ እናታችሁ በተለይ ለእናታችሁ ብታስቡ እኔ መልካም ነው ብዬ ነው የማስባት ምለው እንጂ ሁላችንም በጣም ብዙ ብሶት አለብን። ምክንያቱም ሚዲያ ላይ እኮ አውጥተን ብንናገረው ማፊ ፋይዳ ምንም ፋይዳ የለውም። ታውቃላችሁ አይደል? ፋይዳ የለውም። ለምን የሆነ ነገር ዛሬ ተቸግር ያለው ወይ ያለቀስን ምናምን ቪዲዮ ሰርተን ነገ የተሻለ ነገር ስንሆን ደግሞ ሰዎች የድሮ ማንነታችን እያመጡ የድሮ ቪዲዮዎችን እየቆራረጡ እያመጡ የሆነ አንገታችን ማስደፋት የሚፈልጉ ሰዎች ስላሉ ለዛ ስለምንል እኛ በውስጣችን አምቀን መሳቅ ካለብን እንስቃለን፣ መጫወት ካለብን እንጫወታለን እንጂ ስለ ፕራይቬታችን አናገርም። እና ምን ልላችሁ ፈልጌ ነው፣ ሁላችንም አረብ ሀገር ያለ ልጆች ህይወታችን አንድ አይነት ነው። አንድ አይነት ምንም ልዩነት የለውም። እዛ ቤተሰብ እንዳልኳችሁ ገንዘባችን ማኔጅ አያደርጉልንም፣ እኛ እንደምንፈልገው ነገር አያደርጉልንም። እዛ ደግሞ የዚህ አረቦች ጩኸት አለ፣ የልጆች ጩኸት አለ፣ የስራው ብዛት አለ፣ ድካም አለ። እሱ ይጨማመርና በቃ ስትረስ እንሆናለን። እዛ እንደዛ ስንሆን በቃ ራሳችን የማይሆን ውሳኔ መወሰን፣ የሰይጣን ውሳኔ መወሰን፣ የዲያብሎስ ውሳኔ መወሰን እና ይሄ ደግሞ አግባብ አይደለም። እና እህቶቼ የእውነት ራሳችሁን ጠብቁ ማለት እኔ አላውቅም ምን እንደምን። እኔ እንግዲህ እቺ ልጅ እንትን ራሷን አጠፋሽ ምናምን የሚባል ቪዲዮ ቲክቶክ ላይ ሲሰራ እንዳለ ኮመንቱ ታድለሽ ለዚህ ዓለም ኑሮ እኔም ነገ ነኝ። እኔ በቃ ህዝቤ በጣም በምርር ላይ ነው ያለ። አይኖ እንረዳለን ልጆቻችሁ ያልኳችሁ ወይኔ ይቅርታ ቪዲዮውን ሳዘገው ሄጅ መጥ የሆነ ውሃ እያሞላው ውሃው ተደፋብኝና ቪዲዮውን ማቋረጥ አልፈለኩኝና እህቶቼ እባካችሁ ከእንደዚህ አይነት ነገር ራሳችሁን ጠብቁ። ለቤተሰብ አስቡ። ተሎ ብላችሁ ያልሆነ ውሳኔ አትወስኑ። ዛሬ ቢጨልም ነገ የተሻለ ቀን ይመጣል፣ ነገ ይነጋል። ስለዚህ ራሳችሁን ጠብቁ። የእውነት እኔ በጣም ነው የተሰማኝ። ያስባችሁታል? በጣም ነው ያዘንኩት። በጣም ይቺ ልጅ ገና ልጅ ናት። ደግሞ ራሳቸውን በቃ እንትን የሚሉት ገና ልጆች ናቸው። ምንም ያላዩት ገና ምንም የሚጠበቅባቸው ልጆች ናቸው። በቃ ቶሎ እንትን ውስጥ የሚገቡት እና ይህን ያለው ነገር ሌላ ግን ምንም የምለው ነገር የለም። ማርያም በቃ በየጊዜው የምንሰማው የምናየው በቃ የሚያስጠላ የሚደብር ምናምን ይሆን ለሃይማኖት ዝግንን የሚል ነገር ነው የምንሰማው እና እባካችሁ የምር ከእንደዚህ አይነት ነገር ራሳችሁን ጠብቆ ነው የምለው። ሌላ ግን ምንም የምለው ነገር የለም እና
እንግዲህ የፈረደባት እናት አለች ደግሞ መከራዋን ብቻ በጣም ነው ያዘው። ገና ልጅ ናት ማርያም በጣም ታምራለች፣ ቆንጅዬ ናት ምናምን ገና ብዙ የሚጠበቅባት ብዙ መስራት የሚጠበቅባት ልጅ ናት። እኩሉ ለወንድ ነው ይላል። እኩሉ ለምን አይደል ነው እኛ የምናውቀው ነገር የለም። ሲጀመር ለወንድ ልጅ ራሴን አላጠፋም፣ በፍጹም ራሴን አላጠፋም ለወንድ ልጅ። የምር ለምንድን ነው ራሴን የማጠፋው? አበበ ብሄድ ከበደ አይመጣም ግን አይደለም፣ እውነት አይደለም። ኖ አረብ ሀገር ያለ ልጆች አብዛኞቻችን እግዚአብሔርን በቤተሰብ በገንዘባችን በተለያየ ነገራችን በቃ ይሄ ነው እንጂ ለወንድ እንኳን እኔ እግዚአብሔር ራሴን አላጠፋም። ይቅርታ አድርጉልኝና እና እንግዲህ በምን እንደጠፋች እኛ የምናውቀው ጉዳይ የለም። ሰው እንደፈለገ ነው የሚያወራ። በነገራችን ላይ እንግዲህ የዚች ታዋቂዋ ቲክታከር ዴዚ እናት አርፋለች ብለው አሁን ደግሞ በድጋሚ ደግሞ እናቷ እንዳለች እንግዲህ እየተነገረ ነው ማለት ነው። እና ብዙን ጊዜውም ሶሻል ሚዲያ ላይ እንትን ለማለት እንደዚህ ነው ብለን ለመናገር ራሱ ትንሽ ከበድ ይላልና እንግዲህ በምን እንዳጠፋች ራሷን ባናቅም ብቻ ግን በጣም ነው የሚያመው፣ በጣም ነው የሚያሳዝነው። ወጦቼ ከእንደዚህ አይነት ነገር ራሳችሁን ጠብቁ። ማለት ምን ሰው ሀገር ላይ ሆኖ ደግሞ የምን ራስ ማጥፋት ቢያንስ እንኳን ሀገሬ እንትን አልልም እንዴ። እና ለዛ ነው ሰላማችሁ ይብዛልኝ።